ግባና እማዬ ላይ እግሯ ስር ወድቃ አባዬ ይቅርታ ጠይቃት። ግባ በቃ ማርቲ ቅርበይ እባክሽ፣ አንድ ድል ስጪኝ፣ አንድ ድል ብቻ። ስትናፍቀው የነበረውን ወንድ ልጅን ሂደህ አብራችሁ አሳድጉ። ልቅ ሽማግሌዎችን ሰብስብ፣ ሰማንያችን እንቀዳለን። እኔ እናትሽ ጥለሽ ነው የምትሄጂው? አባዬ ትሄዳለህ። የወደድካት ልጅ ዳጣ የኔ ልጅ ናት። እሺ እና በፍቅራችን ጣልቃ ልትገቢ ነው? በቁም ገደልሽ። ጋሺ ገደልሽ። አትፍርሽ፣ ምንም ያስፈራ ነገር የለም። ኧረ እኔ አልፈራሁም። ምን ያደግኩበት አይደል እንዴ? አንቺ ግን አባዬን ይቅርታ አላደርግለትም ስትል ነበር። ምን ነው እንደዚህ ሆንሽ? ሁለት ወልዶ እማዬን ደግሞ የተሳተለ አይደል እንዴት እንደጎዳት። አዎ ኤቢዬ፣ ግን በቃ አሁን አባዬን ቢሮ እናገኘዋለን፣ እዛ ነው የሚሆነው። አዎ ይቅርታ አላደርግለትም፣ ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለውም ኤቢዬ፣ አባዬን ቢሮ እናገኘዋለን። ቢሮ ነው የሚሆነው። ምን ይሰራል በዚህ ሰዓት? ብቻ አላቅም፣ ወይ ሳክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላቅም፣ ብቻ የሆነ አደጋ ደርሶበት እንደሆነ በጣም እየፈራው ነው። እንዴ ኤቢ፣ አባዬ ነው። አባዬ ኤቢ አይደለም አባዬ አይደለም። አንድ ቀን ፀሐይ ትወጣለች ብዬ ተጎድለ። ቆይ በዚህ ጨለማ ምን ልታረጉ መጣችሁ? አባዬ በሩን እንኳን አትዘጋውም? ለምንድን ነው በሩን ያልዘጋው? አቢጌል ንገሪ፣ ለምንድን ነው የመጣችሁት? አባዬ እስካሁን እዚህ ምን ትሰራለህ? ለምንድን ነው ወደ ቤት አይሄድከው? አቢጌል እዚህ ልታድር ነበር? ባትርስ ምን ችግር አለው? ለምን መጣችሁ? ደግሞ ብቻችሁን ነው የመጣችሁት? አባዬ እባክህ በቃ ተነስ እንሂድ። አዎ አባዬ በቃ ተነስ፣ ወደ ቤት እንሂድ። ይኸውላችሁ እኔ ሕፃን ልጅ አይደለሁም፣ ትልቅ ሰው ነኝ። እናንተ ደግሞ ልጆቼ ናችሁ። ምን ማድረግ እንዳለብኝ ጠንቅቄ የማውቅ ሰው። አባዬ እነዚህ መተኛት ትክክል ነው? ትክክል ነው አባዬ። እመጣለሁ አባዬ። በዛ ላይ ደግሞ እኮ እየጠጣክ ነው። አቢጌል አባዬ እኛ ትተና እንመለስም። በቃ ጊዜ አትፍጭብን፣ ተነስ በቃ። ዳጣ አልሄድም። አሁን ራይድ ያዙና ወደ ቤት ተመለሱ። ለምንድን ነው የማትሄደው አባዬ? ቆይ አንተም ደግሞ የትዳራችሁ ማፍረስ ነው የምትፈልገው? እሱማ እኮ በቃ ፈረሰ።
ከዚህ በኋላ እኮ እኔና ማርታ ልጅ እንጂ ትዳር የለን። ምን ማለት ነው አባዬ? ቆይ አንተም እንደማየነው እንደምታስበው? ፈልተንስ በቃ አባዬን ወደ ቤት መሄድ አለብን። አባዬ ጥፋቱ ያንተ ነው። እንሂድና እማዬ እግሯ ስር ወድቀህ ይቅርታ መጠየቅ አለብን። ማርታ መቼም ይቅርታ አታደርግልኝ። አሁን ሂዱ ወደ ቤት። እማዬ ትክክል ነው የምታደርገው አባዬ። ይቅርታ ደግሞ ተገቢ እንደሆነ ታምናለች። ስለዚህ እኔ ደግሞ ለአንተም ይቅርታ እንድታደርግልህ እጠይቃታለሁ አባዬ። ከሷ በፊት አንቺ ይቅርታ አድርገሽልኛል? ከሚስቴ ውጪ 2 ልጅ ስለወለድኩ አንቺ አልተቀየምሽኝ? አባዬ የኔ ይቅርታ ምን ይጠቅማል? አየሽ አንቺ እንኳን ተቀየምሽ። ቆይ ማርታስ ምን ታድርግ? ግድ ሆኖባት ነው እንጂ እኮ ማርታ ትገለኝ ነበር። እናንተ ልጆች ስላላችሁ ነው የተወችኝ። አባዬ አሁን ሂድና እግሯ ስር ወድቀህ ይቅርታ ጠይቃት አባዬ። አባዬ ይቅርታ ጠይቃት። እማዬ ይቅር ትልሃለች እኮ አባዬ። መቼም አትለኝ። ችግር የለውም አባዬ፣ ሞክር። በቃ እንሂድና ሞክር አባዬ። አባዬ አሁን ወደ ቤት እንሂድና ነገ በጧት ተነስተህ እማዬ ግን ላይ ወድቀህ ይቅርታ ጠይቃት አባዬ። መጀመሪያ አንቺ ይቅር በይ። እማዬ ይቅርታ ካደረገችልህ አባዬ ስለኔ አታስብ። እሺ በቃ እኔ ነገ ጧት እመጣለሁ፣ እናንተ ሄዱ። እንዴ አይሆንም አባዬ፣ ካልሄድክ እኛም እዚሁ ነው የምናድረው። እሺ እንደውም አንሄድም። ለምን ትጠጣለህ አባዬ? ስለጠጣ እኮ ምንም የሚቀይር ነገር የለም። ለበቃ አባዬ ሆነ እንሂድ። እኔ ወዴት ነው የሄዱት? አባዬን ፍለጋ ነው። እማዬ ከዚህ ክፍል መውጣት አለብሽ እኮ ምግብን መብላት አለብሽ። እባክህ እንደውልላቸው። በዚህ ጨለማ ብቻቸውን ለምን ይሄዳሉ? ችግር የለውም እማዬ፣ በሬድ እንሄዳለን ብለዋል። እሺ እንደዛ ከሆነ ጥሩ። ናታን ነገ ሰላምን እዚህ ታመጣልኛለህ? እንዴ ለምን? የት? እዚህ ቤት? እዚህ ታመጣልኛለህ? ለምን እማዬ? አይ እንዲሁ ነው፣ ላገኛት ፈልጌ። እሺ ግን እኛ ብንሄድ አይሻልም? እሷ ጋር ብንሄድ አይሻልም እማዬ? እሺ በቃ ትጨነቅ። እስኪ እንጋና የሚሆነውን ነገር እናደርጋለን። እሺ ግን ምን ልትያት ነው? ቆይ አይ ማግኘት ብቻ ነው የምፈልገው። ሳገኛት የምላትን ነገር ለራሷ እነግራታለሁ። እሺ እማዬ ግን ግፋቢል ለምን ፈሳሽ ነገር አትወስጂም? ቆይ አይናታ ይገላታል ብለህ ነው? በል በቃ ሂድ፣ መሽቷል። አንተም እረፍት አድርግ። ነገ በሰላም ይንጋና ወይ እሷ ጋር ትወስደኛለህ ወይ ደግሞ እሷን እዚህ ታመጣታለህ። እሺ በቃ ጋዜ
እንዴት አደርክ? አሁን ለምዶብሽ ነው እንጂ እኔ ማዴርና ለማዴር አስጨንቆሽ ነው አቻ መስጊሽ። ምን አለ አንተ እንደው ቀንህን በደህና ነገር ብትጀምረው። ምን ቀን አለኝና ነው እናቴ? ቤትም ቀንም አንድ አይነት ስራ ነው የምሰራ። ቀን ይወጣልሽ ላንቺ ነው። ልክ ይሄ የማይረባ ወሬህን ትተህ መቼም እትዬና ጋሽ መለያየታቸው ነው። መውደቂያህን ብትፈልግ ነው የሚሻል። ችግር የለውም መጠጊያ እናጣ። ጋሽ ብቻቸውን ሲያወሩ ነው ያደሩ። እናንተ ሴቶች ገና ታሳብሉናላችሁ፣ ጨርቃችንን ታስጥሉናላችሁ። አንተ ገዜ እየቀለድኩ መስሎ ነው? ከምሬን እኮ ነው። ኤቢ ክፍል ሌሊት ስነሳ ሰምቻቸዋለሁ ሲያወሩ ነበር እኮ። እንዲሁም የሆነ ቀን የሰማሁት ወንዶች ከሴቶች ቀድመው ይሞታሉ ሲባል ነው። ጥጋባችሁ ነው ገዜ፣ ጥጋባችሁ እኮ ነው የሚገላችሁ። እንደውም እኔ ላገባ ነው። እሺ ማንን? አቻን? አዎ አቻን፣ ወንድ እንደው እሱን አግብቼ ባለበዳስ እንደው ባልጠጣስ ገዜ ቢቀርብኝ። እንዲህ ብላችሁ ትገቡና ፍቅራችሁ ሲያልቅ በውሃ ቀጠነ ትጨቃጨቃላችሁ። ላገባ ነው። እሺ ምንም በልብል አገባለሁ። ስማ ግን እንደው አንተ ላቻ ሚዜያቶ ነው? አንቺ ዞር በይልኝ እዚህ ከንትሬ እንዳልጥልሽ ግም። ኧረ ገዜ ቆይ ተይኛለሽ። ግን አንቦግቡጌ ቅጥል አድርጌ ነው የምደፋሽ። እናት አባት ያምልክ ድፍት ያርግሽ። ራስክን ድፍት ያርግሽ። ይድፋህ ራስክን። ምን አባቷን እዚህ እየመጣች ጠዋት ማታ ትለክፈኛለች። ሰው እንዴት መቀመጫ መቆሚያ ያለን አንዲያች ነገር ይቆምብሽ። የገዛኝ ዝም ብላ እዚህ የጥሬ ጓደኛው አደረገችኝ። ዝም ስላት ጊዜ ጓደኛዋን እንደዚህ ናታ አባዬ ዝግጁ ነው ለማየ ነገርካት? ኧረ አልነገርኳትም ዳጣ፣ በጣም ፈራኋት። አንተ ምን አጥፍተህ ነው የሚያስፈራው? አባዬ እዚህ መጥቶ እንዳደረ ታውቃለች። በቃ ናታን አባዬ ግባና የሆነ ትት ብሎ የሆነ ነገር በቃ ፈላልጎ መታረቅ አለበት። በቃ እማዬ እኮ ይቅርታ ታደርግለታለች። ዳጣ እንደሱ አይሆንም። እማዬ በጣም ኃይለኛ ናት። በቃ ከሰፈር የሆኑ ሽማግሌዎችን አምጥተን ብንሞክር ነው የሚሻለው። ይሄ የሰፈር ሰዎችን ትልልቆችን ሰዎች? አዎ በቃ በእነሱ ብናስለምናት ይሻላል። እሺ ይኸውላችሁ መጀመሪያ እኛ መሞከር አለብን። እማዬ አባዬን በጣም ነው የምትወደው። ያውም ስለተናደደችበት ነው እንጂ ይቅርታ ታደርግለታለች ብዬ አስባለሁ። ስለዚህ በቃ ይግባና ይሞክር ካላችሁ እሺ በቃ ሂዱና ሞክሩ። እሺ አባዬ በቃ ግባ። አባዬ ግባ፣ በቃ ግባና እማዬ ላይ እግሯ ስር ወድቃ አባዬ ይቅርታ ጠይቃት። ግባ አባዬ ምን እማዬ ምንም አትልም። እሺ ነው የምትልህ? አባዬ ግባ በቃ። በቃ አባዬ ካልሆነም አልሆነም ነው። በቃ አባዬ ግባ። አባዬ በቃ ግባ። ግባ አባዬ።
ማርታ ልብሽን እንደሰበርኩ ታውቃለህ። በጣም እንደጎዳሁሽ ይገባኛል። ደረጀ እባክህ ውጣልኝ፣ እባክህ። ማርታ አሁን እውነቱን ልንገርሽ፣ በምታስቢው ልክ አንቺን አልካድኩሽ። ደረጀ ይህን ካንተ አልጠብቅም። ይቅርታ ልጠይቀኝ እየሞከርክ ከሆነ ይህንን በፍጹም ካንተ አልጠብቅም። አውቃለሁ ማርቲ፣ በጣም ብዙ ነገር አሳልፈናል፣ በጣም ብዙ። ግን እኮ አሁንም አከብርሻለሁ ማርቲ። አትድጋ። ይልቅ ሽማግሌዎችን ሰብስብ፣ 80ችን እንቀዳለን። ከዛ ንብረታችንን እንከፋፈላለን። ከዛ ውጭ ምንም የሚሆን ነገር ስለሌለ አትድጋ። እናታን እሻለችው እንዴ? አረ እንደሱ አይደለም ዳጣ፣ ድምፅሽ ቀንሽ። ኪድዬን ዛሬ እማዬ ለአባዬ ይቅርታ ካደረገችልን ስለታለኝ ቃል ገባለሁ። አይ እማዬ ሻትሉ ማለት አለባት እንጂ ሌላ ሰው ቢሆን እኮ ወልዶ ይህን ያህል አይጨነቅም ነበር። አባዬ ስለሆነ እና ያደረገው ነገር ትክክል ነው ናታን። ልክ ነው እያልኩ አይደለም፣ ግን ሌላ ሰው ቢሆን የአባዬን ያህል አይጨነቅም ነበር እያልኩሽ ነው። ሲጀመር አንተ ድሮም ለአባዬ ነው የምታገዘው። እማዬ ተገርታለች። ስለዚህ ምንም ነገር ብታረግ ትክክል ነች። ኧረ በእናታችሁ ዝም በሉ። አሁን በዚህ ሰዓት ትጨቀጭቀላችሁ እንዴ? አዎ ማርቲ፣ ግን እኔ አሁንም ክብርሽን አልነካውም። ደግሞ በዛ ላይ 20 ምናምን ዓመትም ቢሆን እኔ ባንቺ ላይ አልማገጥኩም። ማርቲ እኔ እኮ አሁንም አከብርሻለሁ፣ እወድሻለሁ። ነገርኩህ፣ አትድከም። ይገባኛል ማርቲ፣ ግን እባክሽ ስለ ልጆቻችን ብለሽ ይቅር በይኝ። አይደለም፣ በፍጹም አይደለም። አንተ ብቻ አይደለም የሚካድከኝ፣ ሰላምም ጭምር ናት። ስንት ነገር የሆንኩላት ሰላም፣ ስንት ነገር የከፈልኩባት ሰላም ጭምር ናት የካደች። በእሷ ስንት ነገር ታማሁ፣ በአንተ ስንቱ ሰው አኮረፈኝ። ሁሉም ልክ ነበሩ። እውነተኛ ፍቅር፣ እውነተኛ ትዳር ይቅር ይላል ማርቲ። እኔ አልዋሸሁሽም። እባክሽ ስለ ልጆቻችን፣ ስለ እነዚህ ልጆች ብለሽ ይቅር በይ። አይሆንም፣ 80ችን እንቀዳለን። እሷ ብትወድህ አይደል ይህን ሁሉ ዓመት ስጠብቅህ ነበር። ምናልባትም እስከ ሞትላት እየጠበቀች ይሆናል። ስለዚህ ይህን ሁሉ ዓመት ስትናፍቀው የነበረውን ወንድ ልጅን ሂደህ አብራችሁ አሳድጉ። ማርቲ ይቅር በይኝ እባክሽ፣ አንድ ዕድል ስጪኝ፣ አንድ ዕድል ብቻ። ደረጀ እባክህ ማርቲ እባክሽ ስለ ልጆቻችን፣ ስለ ውሃ ብለሽ ይቅር በይኝ። ደረጀ ተነስ እባክህ። እኔስ ዋይ ተነሽ። እሺ አባዬስ? አንቺ ምን ትሰሪያለሽ? ማነው እዚህ እንድትገቢ ያደርግሽ? ናታ እባክሽ ማርቲ አንድ ዕድል ብቻ ስጪ። ደረጀ እባክህን ተወኝ። ቆይ ለምንድን ነው የማትረዳኝ? ይህ ሁሉ ዓመት በላይ ላይ ከሰራተኛዬ ጋር ማቅጠህ ልጅ ወልደህ በልጄ ፊት ይቅርታ። ተው ግፍ ይሆንብሃል።
ነገቴ ምን ትሰራላችሁ እናንተ እዚህ? በቃ አባዬ 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 ማርታ አምራለች። ማርታ ከኔ ጋር መኖር አትችልም። እንደ ድሮዋ መሆን አትችልም። አባዬ እባክህን ተነስ። አባዬ እባክህን ተነስ። ይቅርታ ይቅርታ አባዬ በቃ ይዞ እባክህ። ይኸውልሽ አቢጌል፣ ዛሬ ለአንቺ እውነቱን ልንገርሽ። ከማርታ ጋር ይህን ሁሉ ጊዜ አብረን ስንኖር ከሰላም ጋር ሁለት ቀን ብቻ ነው አብሬያት የተኛሁት። የመጀመሪያው ከዛሬ 20 ዓመት በፊት ወጣትነቴ አሳስቶኝ አብሬያት ተኛሁ። አሁን በቅርብ ግን የሆነውን አላውቅም። ማርታ በሌለችበት ራሴን እስከምስት ሰክሬ ነበር። ከዛ ሰላም መኝታ ክፍሌ ድረስ ገብታ የሆነው ነገር ሁሉ ሆነ። እኔ ግን በጭራሽ አላስታውስም። ምንም የማውቀው ነገር አልነበረም። ይሄ ነው የሆነው። ሁለቴ ብቻ አባዬ? እምልልሻለሁ አቢጌል፣ አንደኛው የኔ ጥፋት ነው። ሁለተኛውን ግን እኔ ምንም አላውቅም። በቃ ይሄ ነው የሆነው። ይህን ነገር ለማየ ንገራት አባዬ። ከዚህ በኋላ ማርታ አትመለስም። አውቃታለሁ። እኔም ለዚህ ነበር የተጨነኩት። እንግዲህ ከዚህ በኋላ ፈጣሪ ያውቃል። አይ አባዬ በጭራሽ አንተና ማያ ተለያዩ። በቃ አዝናለሁ። ውሃ ያለ እድሜዋ ይህን ስላየች በጣም አዝናለሁ። እናንተ ልጆችም ያለ ኃጢአታችሁ ተቀጣችሁብኝ። አዝናለሁ አቢጌል፣ አዝናለሁ። አባዬ ይቅርታ አቢጌል። አንቺ ደግሞ ምንሽ ነው የምታለቅሽው? እንደውም እሄዳለሁ። እሺ የት ነው የምትሄጂው? አባዬ ጋር። ምን? አዎ አባዬ ጋር እሄዳለሁ። አንቺና አባዬ እንደምትጠላላትና አባት ተጣልታችሁ ነው አይደለ? ስለዚህ አባዬ ጋር ነው የምሄደው። ያልሰማሁት ጉድ። እና እኔ እናትሽ ጥለሽ ነው የምትሄጂው? አዎ አባዬ ጋር እሄዳለሁ። ችግር የለም። ይኸውልሽ ከክፍልሽ እንዳትወጪ እሺ? ነግሬሻለሁ። ኧረ እኔ እሄዳለሁ እንጂ ክፍሉን ዘግተሽብኝ ብትሄጂ እኔ በመስኮት እወጣለሁ። ምጥን እጠራታለሁ። እሷ ናት በደንብ አድርጋ የምትይዝሽ። ብለሽ አባትሽም ወዳጅ ሆንሽ። ጥሩ እና አንቺ እኮ አባዬ መተሽዋል። እሺ እንደሱ አይደለም። ተይ ውሃዬ፣ ተይ ግን ተይ። አንቺ ነግሬሻለሁ፣ ከክፍልሽ እንዳትወጪ።
በቃ ሊለያዩ ነው ማለት ነው? እንጃ ቃዲስ፣ ምን እንደማረግ በጣም ግራ ገብቶኛል። አይዞሽ በቃ ትዳርን የሚያስተካክለው እኮ ፈጣሪ ነው። ፈጣሪ የሚጠብቀው እኮ ትክክለኛ ትዳር ነው። ይኸውልሽ ኤቢ፣ መለያየትም መፋቀርም ያለ ነው። እሺ ደግሞ ነገ ሲነፋፈቁ መልሰው መታረቃቸው አይቀርም። አይ የተጣሉበት ኬስ በጣም ከባድ ነው። አንተም ብዙ ማታውቀው ነገር አለ ቃዲስ። ቆይ ካልሆነ እኔ ላስታርቃቸው እንዴ? አይ እሺ አይሉክ እና ዛሬም ቀለበቱን ሳንለካ ልንቀር ነው ማለት ነው? ይኸውልህ ቃዲስ፣ እናትና አባቴ ተለያይተው እኔ ቀለበት ላስር አልችልም። ኤቢ ይኸውልሽ ፍቅር እኮ የትም አለ። እኔንም አታስጨንቂኝ እንጂ እንዴ። ደግሞ ስንት አመት ነው የጠበቅኩሽ? እስካሁን ከጠበቅከኝ አይበልጥም ቃዲስ። ይኸውልሽ እስከ ዛሬ ጠይቄሽ ማላውቀውን ነገር በድፍረት ልጠይቅሽ ነው። ምንድነው? እራት ልጋብዝሽ? እራት ምን ይሰራልኛል? ቢያንስ አሁን ካለሽበት ጭንቀት እንድትወጪ ያደርግሻል። አይመታደል የኔ ናት እንጂ እንደዚህ የተረገመች አይለሳ የተረገምሽ አቻ ለዛን ማትነጥቀኝ ደስ ሲሉ እንደው ጌታዬ ግን እንደዚህ ሳታረጊ ትገልኝ ነው። እሺ የት ነው እራቱ? እንጂ የፈለግሽበት ከፈለግሽ ከከተማ ወጥተን አዋሳ ወይ ወንጪ ወይም ደግሞ ደብረ ዘይትም መሆን ይችላል። አይ ቃዲስ፣ በዚህ ሰዓት እናቴን ጥዬ መሄድ አልችልም። ባይሆን በቃ እዚሁ አዲስ አበባ ይሆንልኝ። ኤቢ ካልፈለግሽ እኮ መቅረትም ይችላል። ችግር የለውም ቃዲስ። ያው አንተን ብትሆን ብዙ ጊዜ ጠይቀኛል፣ ስለዚህ ችግር የለውም። አመሰግናለሁ የኔ ፍቅር፣ በጣም አመሰግናለሁ። በቃ አሁን ሊድ ትንሽ ስራ አለችብኝ። እኔ የምልሽ ማየ ወታለች አይደል? አዎ ወታለች። ከናታን ጋር ሄደችው። የት እንደሄዱ ግን አላውቅም። እና ብቻ ደግሞ አንተንም አላስቆም እና አልሻኝ ትንሽ እንዴት ነው? አይ ፍቅር አባት ይሞታል፣ ልጅ ይተካል። እናትና አባት ይፋታል፣ ልጅ ይጋባል። እንዲሁ አንተ እግዚአብሔር ግን እንዲሁ እንዴት አድርገህ ነው ይችን ምድር መገዛት? አይጥበብ ያፈርላላችሁ ደስ ሲሉ ዋዬ ምን ሆነሽ ነው? እንደምንች ማየ ግን አስጠልተኛል። ማየ አታስጠላም። እሺ እናትሽ ናት። ታስጠላለች። እንደውም አባዬ ነው የምፈልገው። አባዬ ጋር ወጣች ቶሎ ቤት። ዋዬ ከዚህ በኋላ አባዬ አይመጣም። እንደውም ግን እፈነክታታለሁ። እንደው ማንን ነው የምትፈነክችው? ምጥን ወይ ደግሞ ለዛ እፈነክታታለሁ። በቃ እነሱ ደግሞ ምን አደረጉሽ? እኔ እንደውም መፈንከት ነው የምፈልገው። በቃ እኔ ስለተናደድሽ ነው አይደል መፈንከት የፈለግሽው? ስትናደጅ ወይ ገብተሽ መተኛት ወይ ዝም ማለት ነው እንጂ ያለብሽ ሰው መፈንከት ምናምን የለብሽም። እሺ እኔ አባዬን ናፈቀኛል። ታዲያ እኔ አባዬን እፈልገዋለሁ። እንደው አባዬን እፈልገዋለሁ። አባዬን ውሃ በናትሽ ዝም በይ። ውሃ አንቺ ውሃዬ የኔ ውደት በቃ እሺ ዝም በይ። እሺ ኧረ በኪድዬ ውሃ ዝም በይ በቃ አንቺ ውሃ ኧረ ውሃ በኪድዬ ዝም በይ እንዴ በቃ እንፈልገዋለን። እሺ በቃ ዝም በይ ይመጣል። በቃ ውሃዬ በቃ የኔ ውድት የኔ ቆንጆ ውሃዬ ከኔ ጋር እንጫወታለን ጥና እናመጣታለን። በቃ እኔ የተሻለው እንዴ አትጅም ምን
ሰውዬ ነው። እይን ጌታ ፈር ልብላለህ። ና ግባ፣ ና አርጁን፣ እንዴት አደርክ? ና ግባ። ና እንዴት ነህ ገዜ? ደህና ነህ? ደህና ነኝ። ረገረግ ይህን ጠጉርን ከልተህ እንደውም ሸጋ ሆናል። ለካ ጠጉር ነው ጀማሪ እብድ ያስመስለው። ና ግባ፣ ና ቁጭ ልጅ፣ ና ቁጭ ልጅ፣ ና እስኪ ቁጭ በል እስኪ ና። እሺ ኤቢ ደህና ናት? እናትና አባቷ እንደተጣሉ ሰማሁ። አይ ቁጭ በል እስኪ፣ ቁጭ በል ግድ የለህም። ይህን ጊዜ ታረቁ የሚባል ወሬ ቢሆን ኑሮ አሰመም ነበር። ገዜ በጣም አለቀሰች እንዴ? ደህና ናት? አይ አንተ ለምን ስልክ አትመታላትም? ለምን እዚህ ድረስ ትለፋለህ? ልታገባ እኮ ነው። እንዴት ነው የምደውልላት? አዎ አርጁን ልታገባ ነው። እንዲሁም ምን ይሻልሃል? እኔ የምልህ ገዜ ማፍቀር ኃጢአት ነው እንዴ? ትወዳታለህ? በጣም ታፈቅራታለህ? በቃ ቃላት ያጥረኛል። ግን እሷ ሌላ ልታገባ ነው። አዎ ልታገባ ነው። ተወኝ እስኪ ተወኝ። ብሶተኛ ነኝ አርጁን፣ እኔም ብሶተኛ ነኝ። ተወግቻለሁ አርጁን። ተዋት፣ ታልቅስ ገዜ። በቃ ተዋት፣ ታግባ። ብትዋት አትወኝም አርጁን፣ ብትዋት አትወኝም። ነፍሰ ገዳይ ልሆን ነው። አቻ ልገለው ነው። አቻ ገለዋለሁ እኮ አርጁን፣ አቻ ልገለዋለሁ። እኔ የምልህ ኤቢ ቤት አለች እንዴ? ኧረ ወደዛ። ይሄ ማነው? ቃዲስ ነው ማነው? አብሯት ነው የነበረ። ይኸውልህ እንደውም ልምከርህ፣ ትሰማኛለህ? ህይወትህ ሲኦል ሆኗል። በቃ ህይወታችን ሲኦል ሆኗል። ከዚህ በኋላ አንድ ምክር ልምከርህ። ትልቅ ህንፃ ላይ ውጣና ወደ ታች ቁልቁል ራስህን ወርውር። ከተረፍክ የእግዚአብሔር ታምር ነው ይባልልሃል። ካልተረፍክ ደግሞ እዛው መጨረሻው ቤት ላይ ሰማይ ቤት ትሄዳለህ። በቃ ምን ያደርጋል እዚህ? አንተ ትቀልዳለህ አይደል ገዜ? ቀልደኛማ አንተ ነህ። የምታገባ ሴት ወደህ እዚህ ቤቷ ድረስ ትመጣለህ። ይኸውልህ በቃ ኤቢ ልታገባ ነው። በቃ እዚህ ቤት አትምጣ። ተወው አርጁን፣ አትሰቃይ። አንተ ፍቅር ምን እንደሆነ አይገባክም። አንተ ፍቅር ምን ማለት እንደሆነ አይገባክም። ኤቢ ምን ያህል እንደማፈቅራት ምን ያህል እንደምወዳት ማናችሁም አይገባችሁም። አይደለም አንተ፣ ኤቢ ራሱ አይገባትም። እኔ ኤቢን በጣም ነው የማፈቅራት፣ በጣም ነው የማፈቅራት። እሺ ልታገባ ነው ብዬ ከጠላኋት ምኑን ነው ያፈቀርኳት? ምኑ ነው ፍቅር? አገባክም በቃ ገዜ። አሁን ልታገባ ነው። ቆይና አሁን ምን ፍጠር ነው የምትለኝ? ልጥራለህ? አይ ተዋት፣ ጥራት እና ታዲያ እኔ ልጨቀጭቀኝ ነው እንዴ የመጣሁ? ልታስለቅሰኝ ነው እንዴ የመጣሁ? እኔ በብሶት ላይ ብሶት። በቃ ገዜ መጥቼ እንደነበር ግን ንገርልኝ። እሺ መጥቼ እንደነበር ንገራት። እሺ በቃ እሱን ብቻ ንገራት። እነግርልሃለሁ። አይ አፈር ልብላለሁ የኔ ጌታ። አይዞህ እንግዲህ። እሺ ህይወት እንዲህ ናት። እሺ ለአንዱ እንቁላል ትጥላለች፣ ለአንዱ ደግሞ ኩስ ነው የምጥል። እንዲህ ለእንዲህ አንተ አይነት ጉዳል ቀጭን መንገድ ያውጣ የከፋ ወንድ ልጅ ተሻግሮ እንዲመጣ። እንዴት ምጥን፣ እንዴት ነሽ? ደህና። ይቅርታ አላረግሽልኝም እንዴ? ምጥን ይኸውልሽ፣ ከዚህ በኋላ እጅሽን አልይዞም። እሱ ምን እንደሚባል ታውቂያለሽ? ጾታዊ ትንኮሳ ይባላል። ስለዚህ ትንኮሳ አላደርስብሽም። እሺ
ደግሞ ከኔም አይጠበቅም። እሺ። እና አሁን ወዴት እየሄድሽ ነው? ውሃ ጋር እየሄድኩ ነው። ክረምቱን መጽሐፍ እያነበብሽ ማሳለፍ አለብሽ። እሺ እሺ። ስልክ አለሽ አይደል? አዎ አለ። ለምን ለክረምት የሚሆኑሽ መጽሐፎች በስልክ አልክልሽም? ስልክሽን ስጪ። አይ ስልኬን አልሰጥም። ወይ ደግሞ ከፈለግሽ እንሂድና ላቀብልሽ እችላለሁ። እዛም አልሄድም። ጎበዝ ልጅ ነሽ። የሆነ ሰው አታሎ እንዳይወስድሽ እምቢ ማለትሽ ጥሩ ነው። እሺ በይ በቃ ቻው። ውሃን ደግሞ በጣም ስለደበራት ወደም ባጫወቻት። እሺ ቻው። እሺ ናታን እንዴት ነህ? ደህና ነኝ። ቆይ አንተ ደግሞ ለምንድን ነው ያኮረፍከው? ሰላም ግፋ ቢል እኮ የጸጸት ስሜት ሊሰማሽ ይገባል። አንተ ምንህን ነካውብህ? ልብስህን አጥቤ ምግብህን አብልቼ እስከዛሬ የቆየሁት እኔ ነኝ አይደለ? ሰላም ተይ በቃ። እማዬ መኪና ውስጥ እየጠበቀች ነው፣ ግቢ። በጣም ነው ያዘንኩብህ። እሺ ናታን ችግር የለውም ሰላም። በቃ እኔ እማዬን አናግሪያት። ይኸውልህ ናታን የወደድካት ልጅ ዳጣ የኔ ልጅ ናት። እሺ እና በፍቅራችን ጣልቃ ልትገቢ ነው? ታዲያ እኔ እናቷን ጠልተ ልጄ ልታገባ ነው? ዳጣ እኔ ስለወደድኳት ብቻ አይደለም እሷን በደንብ ትወደኛለች። ግን ደግሞ ልጄ ናት። እያስፈራራሽ ነው? ግድ የለም እሺ በቃ እማዬ እየጠበቀች ስለሆነ ግቢ። ቆይ ግን ለምንድን ነው እትዬ እኔን ለማግኘት የፈለገችው? እሱን አላውቅም። ይኸውልህ ናታን በህይወቴ ላይ አንዳች ነገር ቢደርስብኝ ግን ሰላም እማዬ እንደዚህ የምታደርግ አይነት ሰው አይደለች። እሷን ደግሞ ከኔ በላይ አንቺ በደንብ ታውቂያታለሽ። እና አርጁ መጥቶ ነበር እያልከኝ ነው? ምን ያስዋሸኛል? እንዴው ልጥራለሁ ወይ ስለው ተወው አልፈልግም ማለት። እሺ ለምን መጣው አለክ? ቆይ ይሄ ልጅ ግን ከቁም ነገር ወዶሻል መሰል አይደል? ሲጫወት ቆይቷ ነው እንደሚመጣው። ያው ልታገቢ መሆኑን ሲሰማ እንግዲህ የሆዱ ሊነግርሽ ነው የሚሆነው። እሺ ግን ጋዜ ምን አለክ? ማለት ዝም ምን ያለክ? ስለኔ ምን አለክ? ትወጂዋለሽ እንዴ? እኔ ዝም ብዬ ከሁሉም ሰው ፍቅር የሚዘኝ ሰው አይደለሁኝ። ታዲያ ካልወደድሽው ስላንቺ ምን እንደዋራ ማወቅ አትፈልጊም ነበር ብዬ ነው። አንተ ግን ገብር አትመስለኝም። አንዳንዴ ጭንቅላት በጣም አደገኛ ነው። አይ ለዛ ናት እንጂ ቅንጭላቴን ቅንባ መሸከሚያ ብቻ የምጠቀምበትም ይመስላል። አሁን ጥሩ ስሜት ላይ አይደለሁኝ። ምንም ብትለኝ አልስቅልም። እሺ ገዜ እሱማ ሁላችንም ማዘን ላይ ነን። አርጁንም ማዘን ላይ ነው። እንዴው አርጁንም ይወድሻል፣ ይሄ ቃዴሳም ይወድሻል። አርጁስ መጣ ግን ንገረኝ። እሺ ገዜ እሺ ሃይ እንዴው ነገር አለምሽ የሆነ ነገር ይዞሽ ነው እንጂ ቅም ብሎሻል። መላም የለው። ታስታውሻለሽ? ከአመታት በፊት ከመንገድ ላይ አንስቼ
አሳክሜሽ ያመጣሁበትን ጊዜ ላንቺ በጣም ብዙ ሆኛለሁ። ምናልባትም እኔ ላንቺ ያደረኩትን ጥቂት ሰዎች ብቻ ናቸው ሊያደርጉት የሚችሉት። እትዬ እባክሽን ይቅር በይኝ። ምን ይባላል መሰለሽ? ብርጭቆ የጣለውን ሳይሆን ያነሳውን ነው የሚቆርጠው ይባላል። አይ ሰላም፣ እኔ ከወደቅሽበት አንስቼ ደሞዝ ጨምሪ ሳቲን ጨምሬ አውቃለሁ። እትዬ እባክሽን እንደ እናት ደሞዝሽን ቆጥቤ አንድ ቀን ክፉ ሳልናገርሽ እንደ ሰራተኛ በፍጹም ሳልቆጥር እንደ ታናሽ እህት ባስ ሲልም እንደ ልጅ አክብሬ ይሄን ሁሉ ዘመን ከቤት ያኖርኩሽ። እትዬ አውቃለሁ አንቺ በጣም መልካም ሰው ነሽ፣ ግን እባክሽን ቆይ ላስረዳሽ። ምንም የምታስረጂ ነገር የለም። እሺ አንቺ ግን ካልሽኝ የማከብረውን ባሌ አቀለልሽብኝ፣ በቁም ገደልሽኝ። ያንን ለቤቱ ሟቸው ነው ትዳሩን አክባሪውን ለልጆቹ አባት ለሚስቱ ባል የሆነውን ባሌ አቀለልሽው፣ ከዳሽኝ፣ አዋረድሽኝ፣ ካድሽኝ። ሰላም ካድሽኝ። ክቼ እንዳልበላሽ ህይወቴን ገደል ከተትሽብኝ። እባክሽን እትዬ እንደዚህ አብይ ብያት በይ ትመለሽ። አንድ ነገር ብቻ ልጠይቅሽ ነው የመጣሁት፣ አንድ ነገር። እሺ እትዬ እሺ። ምን አስገድዶ ደፍሮሽ ነው ልጅ ወለድሽለት? ደረጀ አስገድዶ ደፍሮሽ ነው ወይ? አስገድዶ ደፍሮሽ ነው? አስገድዶ ደፍሮሽ ከሆነ ከሃዲ ላልኩበት ይቅርታ ልጠይቅሽ። ዛሬ ሆኖ ካለበት አስፈልጊ በፖሊስ ላስጠፍር። ጋሼ 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 አትበይው፣ የልጅሽ አባት እኮ። አይ አስገድዶ ደፍሮሽ አይደለም? አዎ። ፈቅዳችሁ ተማክራችሁ ነው ያደረጋችሁት? አይ እና አንቺ ደፍረሽ ነው ያበላሽ እንጂ አመኛው የከዳኝ ልብሽ የስራሽን የልብሽን አይንሳሽ። ህይወቴን በጠበጥሽው፣ ትዳሬን በተንሽው፣ ልጆቼን ካላባት ልታስቀሪ ይኸው ትዳሬን በጠበጥሽው። እንኳን ደስ ያለሽ። ሂጂልኝ፣ ውጪ፣ ወረጂ፣ በልቶ ካጭ ካዲ። ካዲ አሁን ምንድነው የቀረኝ ነገር? ምንም ማለት ምንም። ይኸውልሽ ማርቲ፣ አንድ ያልነገርኩሽና የማታውቂው ነገር ቢኖር አንቺን አጥቼ መኖር አልችልም።
ልጆቼን አጥቼ መኖር አልችልም። ይኸውልሽ እንዳንበሳ ሆኜ ኑሬ አሁን እንደ ውሻ ሆኖ መኖር ለኔ ከብድ። አልችልም ማርቴ፣ አልችልም። እንደ ውሻ ሆኜ ከመኖር ደግሞ ብሞት ይሻለኝ። ብሞት ይሻለኛል። ሞት አልችልም። ልጆቼን አጥቼ መኖር አልችልም። ብሞት እንደ ውሻ ሆኜ እዛ ቤት ውስጥ ከምኖር ሞቴን እናንተን አጥቼ መኖር ብሞት ይሻላል። ብሞት ይሻለኛል። ልጆቼን አጥቼ በጭራሽ መኖር አልችልም።